ጤናና ሰላማችሁን ፈጣሪ አብዝቶ ይስጣችሁ ይላል አወል ስሪንቃ የግብርና ፕሮግራም። ዛሬ የመጣሁት ከነጭ ሽንኩርት ባለፈው ያቀርብላችኋለሁ ከዛ ጋር ተያይዞ የሚቀጥል ነው። በብዛት የነጭ ሽንኩርትን ስናመርት የሚገጥሙን ችግሮች አሉ። በተለይ ከበሽታና ከተባይ ጋር ጥያቄም ስላለ ያንን ለማስከተል ነው በዚህ መንገድ የመጣሁት ዛሬ። ስለሆነም በነጭ ሽንኩርት ምርት ሂደት ላይ አሉታዊ ተጽዕኖ ከሚፈጥሩ ተግዳሮቶች ውስጥ በሽታና ተባይ በዋነኛነት የሚጠቀሱ ናቸው። ስለሆነም በዛሬ ፕሮግራም እነዚህን እናያለን። ከዛ በፊት ግን የተባይና በሽታ ቁጥጥር ስልቶች ላይ ግን የሆነ ግንዛቤ ያስፈልጋል። ተባዮችንና በሽታዎችን በአንድ የቁጥጥር ስልት ወይም በሁለት ወይም ደግሞ ከዛ በላይ ዘዴዎችን በማጣመር መቆጣጠር ይቻላል። የተናጠል የቁጥጥር ስልቶች የምንላቸው ባህላዊ ቁጥጥር መንገድ ወይም ካልቸራል ኮንትሮል፣ አካላዊ ወይም ደግሞ መካኒካል ኮንትሮል፣ ባዮሎጂካል ወይም ደግሞ ባዮሎጂካል ኮንትሮል እና የኬሚካል ኮንትሮል የሚጠቀሱ ናቸው። እነዚህን በተናጠል ለማየት ያህል የባህላዊ ቁጥጥር ይህ የሰብሉ የሚመረትበትን አካባቢ ተባዮችና በሽታዎችን ከጎጂ ደረጃ ለመጠበቅ በማሰብ መቆጣጠርን ያካትታል። የነጭ ሽንኩርት ልማት ውስጥ ያሉ ተባዮችንና በሽታዎችን ባህላዊ መከላከያ ዘዴን የምናስብ ከሆነ የሚከተሉትን ያካተተ መሆን አለበት። የመስክ ንጽህና አጠባበቅ፣ የሰብል ፈረቃና ትክክለኛ የአፈር አያያዝ በዋናነት ያካተተ መሆን አለበት። እነዚህ ዘዴዎች ጤናማ የእጽዋት እድገትን በሚያሳድጉበት ጊዜ ለበሽታ አምጪና ለተባዮች ምቹ ሁኔታ እንዳይፈጠር በማድረግ የመከላከል ዘዴ ነው። እነዚህን በዝርዝር ለማየት ያህል የመስክ ንጽህና መጠበቅ ማለት ያው ተጨማሪ በሽታዎችና ተባዮች ለመከላከል ማንኛውም የተበከሉ እጽዋቶችን ወይም ቅሪቶችን ከማሳችን በወቅቱ ማስወገድ ያስፈልጋል። አረሞችን መቆጣጠር ያስፈልጋል። አረም ለተባዮችና ለበሽታዎች መኖሪያ ወይም ማስተላለፊያ ሊሆን ይችላል። ስለዚህ ተከታትሎ በወቅቱ ማረምና ተጽዕኖን መቀነስ ይረዳል። የሰብል ብዛትን ማመጣጠን፣ በእጽዋት መካከል ያለው በቂ ርቀት የተሻለ የአየር ዝውውርን የአየር እርጥበትን ወይም ሂዩሚዲቲን እንዲቀንስና ተክሎች ለፈንገስ በሽታዎች እንዳይጋለጡ ያደርጋል። የምንገለገልባቸው መሳሪያዎች ማጽዳት፣ በእጽዋት መካከል በሽታ አምጪ ተዋሲያን እንዳይተላለፉ ለመከላከል መሳሪያዎቻችንን ከመጠቀማችን በፊትና በኋላ ማጽዳት ይኖርብናል። 2 የሰብል ፈረቃ፣ የሽንኩርት ቤተሰብ ስር ካልሆኑ ሰብሎች ጋር በማፈራረቅ በሽታንና ተባይ ዑደትን ለመስበር ወይም ለማቋረጥ ይረዳል። ምናመርትበት መሬት ላይ ቀደም ያለ የበሽታ ታሪክ ካለበት ረዘም ያለ ፈረቃ ያስፈልጋል። በተለይም የሽንኩርት አበስብስ በሽታ ከሆነ ከ3 እስከ 5 ዓመት ማፈራረቅ ሊኖርብን ይችላል። የተቀናጀ ተባይና በሽታ ቁጥጥር በጣም አስፈላጊ ከሆኑ ስልቶች አንዱ የሰብል ፈረቃ ነው። የሰብል ፈረቃ ተባዮችንና በሽታዎችን ከመከላከል በተጨማሪ የአፈርን የአመጋገብ ሁኔታ ያስተካክላል። ስለሆነም ከተለያዩ የሰብል ቤተሰቦች ጋር ማፈራረቅ ይመከራል። ሌላው ሶይል ሶላራይዜሽን ነው። ይሄ ምንድነው? ከመትከላችን በፊት ለ30 ቀናት መሬቱን የፀሐይ ብርሃን በሚያሳልፍ ፕላስቲክ በመሸፈን የአፈር ወለድ ተላላፊ በሽታዎችን እና ተባዮችን ለመቆጣጠር ይረዳናል። 3 የአፈር አያያዝ፣ ነጭ ሽንኩርት በደንብ ውሃ የሚያፋስስ ወይም ውሃ የማይቋጥር አፈር ይፈልጋል። ስለሆነም ውሃ የሚያፋስስ አፈር ወይም መሬት ላይ ልናለማ ይገባል ማለት ነው። ይህን ካደረግን እንደ ነጭ ሽንኩርት አበስብስ ያሉ የፈንገስ በሽታዎችን መከላከል ይረዳናል። ትክክለኛ የአፈር ፒኤች ሊኖር ይገባል። በ5.5 እስከ 7.5 መካከል የአፈርን ፒኤች ማቆየት ከተቻለ የሽንኩርት አበስብስ በሽታን ለመከላከል ይረዳናል። መሬታችንን በአግባቡ ማረስና ማዘጋጀት፣ ማሳችንን በጥልቀት ማረስና ለውሃ መፋሰሻ የሚሆን የተስተካከለ ፈሮ ካዘጋጀንለት በጥሩ ሁኔታ ውሃው ይፋሰሳል። እንዲሁም በአፈር ውስጥ ጥሩ የአየር ዝውውር እንዲኖር ያደርጋል። ይህም ለተክሎች ጤና የበለጠ አስተዋጽኦ ያደርጋል። ሌሎች ባህላዊ ተግባራትን ስናይ ከበሽታ ነፃ የሆነ ዘር መምረጥ፣ በሽታ አምጪ ተዋሲያን እንዳይገቡ ለመከላከል ጤናማና ከበሽታ ነፃ የሆኑ ነጭ ሽንኩርት ግንጣዮችን መጠቀም ወሳኝ ነው። ሌላው ትክክለኛና መጠነኛ መስኖ መጠቀም ያስፈልጋል። ከመጠን በላይ ውሃን በማስወገድ የፈንገስ እድገትን መከላከል ስለሚያስችለን
ሌላው የሚቋቋሙ ዝርያዎችን መጠቀም ነው። ከተገኙ ለተለዩ በሽታዎችና ተባዮች የሚቋቋሙ የነጭ ሽንኩርት ዝርያዎችን መምረጥ ኪሳራውን በእጅጉ ይቀንሳል። ስለሆነም ነጭ ሽንኩርት ገበሬዎች እነዚህን የባህል ቁጥጥር ተግባራት በመተግበር የተባይና በሽታዎችን ክስተት በመቀነስ የእጽዋትን ጤና በማሻሻልና በመጨረሻም ምርትን ማሳደግ ይችላሉ። ሌላው መካኒካል ቁጥጥር ያልኳችሁ ነው። ይህ የነፍሳት ወጥመዶችን በመጠቀም በእጅ በማንሳት ስክሪን ሃውስ ወይም ደግሞ ግሪን ሃውስ ውስጥ በማምረት እና እነዚህን ያካተተ ነው መካኒካል ቁጥጥር የምንለው ማለት ነው። ባዮሎጂካል ቁጥጥር የምንለው ደግሞ ይህ የተፈጥሮ ጠላቶችን በማምጣት ወይም እንደዚህ አዳኞችን ማለት ነው ፕሪዳተርስ ይባላሉ። እነዚህን በማካተት መጠቀም ነው መከላከል ማለት ነው። አሁን ለምሳሌ አንዱ ተባይ ሌላ ተባይ ጠላት አለው። ያ ተባይ እንዲገኝ ማድረግ ነው እና ይሄ አለ። ሌላው የሚቋቋሙ ወይም ሬስታንት ወይም ቶለራንት የሆኑ ዝርያዎችን ላይ ትኩረት ማድረግ ነው። እንደዚሁ ደግሞ እንደ ትራፕ ክሮፕ እንደ ወጥመድ የሚያገለግሉ እጽዋቶች አሉ በተፈጥሯቸው። እነሱን በመጠቀም ባዮሎጂካል ቁጥጥርን ተግባራዊ ማድረግ እንችላለን። የመጨረሻው የኬሚካል ቁጥጥር ነው። ይህ የጸረ ተባይ መድኃኒቶችን መጠቀምን ያው ይጨምራል። በፍጥነት ውጤቱ ስለሚታይ ጸረ ተባይ መድኃኒቶችን በብዛት የሚመረጥበት ሁኔታ አለ። ከፍተኛ ውጤታማነት አላቸው። እንደሚታወቀው የጸረ ተባይ አጠቃቀም ግን ከአካባቢ መራቆት ጋር የተቆራኘ በመሆኑ እንደ የመጨረሻ አማራጭ ልንጠቀመው ይገባል። 5 የተቀናጀ የተባይ ቁጥጥር በአንድ የቁጥጥር ስትራቴጂ ገደብ ምክንያት የአይፒኤምን መጠቀም የበለጠ የሚመከር ስልት ነው። ይሄ ከላይ ጠቀስኩላችሁ አሉ የተናጠል መከላከያ መንገዶችን እና እነሱን ስንጠቀም ውጤታማ ካልሆንን የተቀናጀውን ተግባራዊ ብናደርግ የበለጠ አዋጪ ነው። ስለሆነም በተባይና በሽታዎች የሚደርሰውን የሰብል ብክነት ለመቀነስ አይፒኤም ወይም ኢንቴግሬትድ ፔስት ማኔጅመንት የሚባለው ማለት ነው የተቀናጀ የተባይ ቁጥጥር ባህላዊውን ሜካኒካል ባዮሎጂካል እና እንደዚሁም ደግሞ እንደ መጨረሻ አማራጭ የኬሚካል ቁጥጥርን አዋህዶ አንድ ላይ አድርጎ ማለት ነው አፕላይ በማድረግ በከፍተኛ ሁኔታ ችግሩን መቀነስ ይቻላል ማለት ነው። ይሄ እንግዲህ ከላይ ጠቀስኩላችሁ የተባይና በሽታን የምንከላከልባቸውን እንትኑ ምን ላይ ትኩረት ማድረግ አለብን የሚለውን ለማስገንዘብ ነው። ይሄን ካልኩኝ የነጭ ሽንኩርት በጣም ለነጭ ሽንኩርት ልማት በጣም ኢምፖርታንት ዲዚዝ ከምንላቸው ውስጥ ዋነኛውን ላስተዋውቃችሁ። የነጭ ሽንኩርት የአበስብስ በሽታ ማለት ነው ወይም ደግሞ ዋይት ሮት ዲዚዝ ይሉታል። በሽታው የአፈርና ዘር ወለድ ፈንገስ ምክንያት የሚከሰት ነው። ማለት አፈር ውስጥም ሊኖር ይችላል። እንደዚሁ ደግሞ የተበከለ ዘር በመጠቀምም በሽታው በፈንገስ አማካይነት ሊተላለፍ ወይም ሊከሰት ይችላል። ምልክቶቹን የተበከሉት ቅጠሎች ወደ ቢጫነት ይቀየራሉ። ቅጠላቸው እየጠወለገ እየደረቀ ይመጣና መውደቅ ያሳያሉ። የቅጠል መበስበስ የሚጀምረው ከስሩ ነው። የቆዩ ቀደም ብለው አፌክትድ የሆኑ ቅጠሎች መጀመሪያ ይወድቃሉ። ስሮች የበሰበሱ ይሆናሉ ስራቸው ማለት ነው። በዚህ የተበከለ ነጭ ሽንኩርት ማለት ነው። ሌላው ተክሉን በቀላሉ ከመሬት ውስጥ ማውጣት ወይም መንቀል ይቻላል። ስሩ ስለበሰበሰ በቀላሉ ሲጎተት ወደ ላይ ሲሳብ በቀላሉ የሚነቀልበት ሁኔታ አለ ማለት ነው። ወደ ቁጥጥሩ ስንመጣ ይህ እዚህ ጋር በጣም ከባድ በሽታ ከመሆኑ አካያ የተቀናጀውን አካሄድ ልንከተል ይገባል። በሽታው አንዴ ከታየ መስኖን በማቆም ጉዳቱን መቀነስ ይቻላል። ከዚህ እንጀምራለን ማለት ነው። እንደዚሁ ደግሞ የረጅም ጊዜ ከ5 ዓመት ድረስ ከዛም በላይ ሊሄድ ይችላል የሰብል ፈረቃ መርሃ ግብር ልንከተል ይገባል። ይሄ በጣም ሲሪየስ ስለሆነ አፈር ውስጥ በነገራችን ላይ ይህ ፈንገስ ሽንኩርት የሚፈልጋቸውን ሆስት ያደረጋቸውን ዝርያዎች ማነው ሰብሎች ካላገኘ ከ10 እስከ 15 ዓመት ሊቆይ ይችላል ፈንገሱ አፈር ውስጥ ማለት ነውና ይሄንን ታሳቢ በማድረግ አትሊስት እስከ 5 ዓመት የሰብል ፈረቃ ልንጠቀም ይገባል። ከእርሻ ከመንቀሳቀሱ በፊት የእርሻ መሳሪያዎችን በደንብ ማጽዳት ይኖርብናል። ንጹህ ዘሮችን መጠቀም ይኖርብናል። የምንተክላቸውን ግንጣዎች ከመትከላችን በፊት በአፕሮን ስታር አሽቶ መትከል ይሄም አንዱ መከላከያ እንትን ነው። አብሮ ነው ታዲያ ለብቻው ሳይሆን እነዚህን አቅፈን በተቀናጀ ማለት ነው። የተበከሉትን ተክሎች በተቻለ ፍጥነት ከእርሻ ውስጥ ማስወገድ፣ ቀደም ብለው የሚበቅሉ ዝርያዎችን ወይም ተቋቋሚ ዝርያዎችን መጠቀም፣ ለምሳሌ በአንጻራዊነት እንደ ጸደይ ዝርያ ይመከራል።
ይሄ ካልሆነ ከነዚህ ባሻገር ከላይ ጠቀስኩላችሁ ባሻገር ደግሞ ፈንጊሳይዶች አሉ። በአሁኑ ጊዜ ለነጭ ሽንኩርት አበስብስን ለማከም የሚያገለግሉ ቅድም ከጠቀስኩላችሁ በተጨማሪ ጸረ ፈንገስ መድኃኒቶች አሉ። ለምሳሌ ቴቡኮናዞል የሚጠቀስ ነው። ይሄ አንዱ ነው። እነዚህ ኬሚካሎች የሽንኩርት አበስብስን ማለት ነጭ ሽንኩርትን በሚተከልበት አፈር ውስጥ በመጨመር ሊሆን ይችላል። እንደዚሁ ደግሞ በምንተክልበት ጊዜ በፈሮ ውስጥ በመጨመር መከላከል ወይም መቀነስ ይቻላል። ይህን ካልኩኝ ሌላኛው ነጭ ሽንኩርት ምርት ሂደት ላይ ጠቃሚ ተባይ የምትባለዋ ትሪፕስ ነች። ኢምፖርታንት ዲዚዝ ቅድም ነግሬሻቸዋለሁ። አሁን ደግሞ ተባይ ነው። ተባይ ትሪፕስ በጣም ለነጭ ሽንኩርት ምርት ኪሳራ በጣም አስተዋጽኦ የምታበረክት ነች፣ አሉታዊ ማለት ነው። የሽንኩርትን ቅጠል በማጥቃት የፎቶሲንተሲስ ሂደትን ታስተጓጉላለች። ችላ አካልን በከፍተኛ ደረጃ ምርት የምትቀንስበት ሁኔታ ነው ያለው እቺ ተባይ ማለት ነው። ለመቆጣጠር ከመጠን በላይ የናይትሮጅን ማዳበሪያን ከመጠቀም መቆጠብ ያስፈልጋል። ይህ ምንድነው? ተጨማሪ ትሪፕስን ስለሚጋብዝ ማሳችንን ከአረም ነፃ ማድረግ ይኖርብናል። በአንድ ተክል ላይ 15 ትሪፕስ ካገኘን ወደ ርጭት መግባት ይኖርብናል። በርካታ ጸረ ተባይ መድኃኒቶች ይኖራሉ። ለምሳሌ እንደ ካራቴና ዳይሜቶት የሚጠቀሱ ሲሆን የተመረቱበትንና የሚበላሹበትን ዘመን አይቶ በማረጋገጥ መርጨት ይቻላል ይላል። ዛሬ እንግዲህ ስለዚህ ነው በነጭ ሽንኩርት ልማት ላይ ትሪፕስና እንደዚሁ ደግሞ የአበስብስ በሽታ ላይ መሰረት አድርጌ ነገር ግን ደግሞ የተባይና በሽታ ቁጥጥር ስልቶች ላይ ምን ላይ ትኩረት ማድረግ አለብን የሚለውን በደንብ ግንዛቤ ለመፍጠር ሞክሬያለሁ። በይበልጥ ግን እኔ አሁን በድጋሚ የምናገረው ምንድነው ከመሬት ዝግጅት ጀምሮ ነው። በተለይ ደግሞ ባህላዊ ቁጥጥር ላይ ያሉ ሂደቶችን ትግበራዎችን በደንብ እንትን ካደረግን በኋላ ለምናወጣው ወጪ ወይም የፕሮዳክሽን ኮስታችን ሁሉ ሚኒማይዝ ማድረግ ይቻላል። ምናልባትም እነ ኬሚካልና ሌሎቹ ነገሮች ላያስፈልጉን ይችላሉ። ባህላዊ ቁጥጥሩን በደንብ ካጠናከርን ማለት ነው። ከማሳ ዝግጅት ከእርሻ ዝግጅት ሁሉ ይጀምራል እና ዛሬ እንግዲህ ይህንን ነው ለማለት ብቅ ያልኩት። አወል ስሪንቃ የግብርና ፕሮግራም ይቀጥላል። ስለ ኮረሪማ ብትሰራልን፣ ስለ ጥቁር አዝሙድ ብትሰራልን ያላችኋላችሁ። በቀጣይ እንግዲህ ወረፋ ይዟል። ጊዜዎች ሲፈቅዱ ፈጣሪ እንደፈቀደ ይዤ ለመምጣት ሞክራለሁ። እስከዛው ቸር እንሁን። ቻው።